አረ እንን ጉድ ስሙ። የጴንጤ ጉድ አያልቅ። አይ ከባድ ነው። ክብር ለኢየሱስ ይሁን። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ እንን ጉድ። የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እየሰበከ ያለው ይሄ ግለሰብ እጅግ በጣም መነጋገሪያ ሆኗል። ፓስተር ነው። ብዙዎች እንግዲህ ናይጄሪያ ነው የሚገኘው ያሉ የናይጄሪያው ፓስተር ያሉ ሲነጋገሩ ቆይተዋል አይደለም። ይሄ ከቶጎ ነው። ቶጎ ሎሜ ውስጥ እንግዲህ የራሱ ቸርች ያለው ፓስተር ነው። ታዲያ በጣም አስቂኝ የነበረው መልሱ ነው። ለምንድነው የሴት ጫማና ልብስ አድርገህ እንደዚህ ስብከት የምታረገው ሲሉት እንደዚህ ነበር ያለውና እኔ አይደለሁም መንፈስ ቅዱስ ነው የነገረኝ ይሄንን ነገር አድርጌ ስብከት እንዳደርግ እሱ ነው ያስገደደኝና የመንፈስ ቅዱስ ስራ ነው የኔ አይደለም በሚል ተረከዙ ከፍ ያለ ጫማ አንዳንድ ጊዜም እንግዲህ ሰውነቱን ጠበቅ የሚያደርግ ቅድ ያለው ቀሚስ ሁሉ በማድረግና አንዳንድ ጊዜ ደግሞ ሰፋ ያሉ ቀሚሶችን በማድረግ እንግዲህ ይሄንን ስብከት ያካሄደን ያለው እዛው ቸርች ውስጥ ብቻ ሳይሆን ከየዕለት ዕለት እንቅስቃሴ ሁሉ ጫማውን እንደሚያደርግ ነው እየተነገረ ያለው ማለት ነው። ያው ሶሻል ሚዲያ ላይ በጣም ቫይራል ሆኗል ይግለሰብ። እጅግ በጣም የሚገርም ነው። እንደዚህ አይነት ነውር ጭራሽ ሲንቀሳቀስ ተመልከቱ። Family, listen here. I don't care what you wore in the club last night or what you thought you had to fix before walking through those doors. This house is not about perfect people. It's about a perfect God who loves you right now. So come as you are. አጋንንት በጌታ የሆኑ ሰዎችን ይጠላል እኮ አይደለም። እኔ ምን ብዬ ላወራ? አምርሮ ይጠላል። በጌታ የሆኑትን ሰዎች እነሱን ማጥፋት ስለማይችል ስማቸውን እያጠፋ ያልሆነውን የሆነውን አምጥቶ እየለጠፈ በየአደባባዩ እንዲህ ያበደ ይውላል። ሳሞኑን ይህ ግለሰብ እጅግ መነጋገሪያ ሆኗል። ሚዲያ ነው በቃ ማይክና እንትን ከተገኘ መናገር ነው። ሌላ ሰው ያውቃል አያውቅም አይባልም። ይሄ በኤአይ የሚሰራ ተመልከቱ። አሁን እዚህ ጋር በዚህ ቪዲዮ ላይ አይታችኋል። ሶራ የሚለውን የኤአይ ቱል ነው አንዱ እንደዚህ አይነት ነገሮችን ይሰራል አሉ። ብዙዎች እንደዚህ የተሰሩ አሉ። ይኸውላችሁ በጥላቻ ካበዳችሁ የጥላቻ መንፈስ በውስጣችሁ ላይ ካለ እንደዚህ ነው በቃ እውነተኛ ለማስመሰል ትሞክራላችሁ። ሳሞኑን መነጋገሪያ የሆነ በኤአይ ተሰሩ ናቸው እነዚህ በሙሉ ፎቶ ስክሪንሾት አድርገው ያመጣሉ። ከዛ እንደዚህ ናቸው እነሱ ምናምን ቅጥል ድብን ማለት ይችላል አጋንንት። ኢየሱስ በአደባባይ ይሰበካል። ምንም ማድረግ አይቻልም። በኤአይ የተሰራውንና ኖርማሉን እየለያችሁ ከዚህም የበለጠ ክፉ ነገር እየተሰራ ነው በኤአይ። ምንም ማድረግ አይቻልም። ይህንን ደግሞ የጴንጤን ሰው ለማጥፋት የሆነች አጋጣሚ ያገኝተናል ብላችሁ የምትቀደዱ ሰዎች ስነ ስርዓት ያዙ። የቴክኖሎጂ ዘመን ይታወቃል እኮ ከየት እንደመጣ ይታወቃል። አሁን በእሳት መሸወድ አይቻልም። ሚዲያ ሁሉም ሰው ይጠቀማል። ከየት እንደመጣ ይታወቃል። አጋንንት ነው። እናንተም አውቃችሁ አይደል? ከእናንተ ጀርባ ቁጭ ብሎ እኛን የሚጠላ አንድ መንፈስ አለ። ስላመለጠ በክርስቶስ የሆነ ሰው እኮ ድኗል፣ አምልጧል። የማይፈልግ የጨለማ እጅ ስጋ ለባሹን ይዞ ይመጣል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ አጋንንት መሬት ላይ ወርዶ ብዙ ነገር ተናገረ፣ ስም ለማጥፋት ሞከረ፣ እሱም አልተቻለም። አሁን በኤአይም ተጀምሯል። ያሳዝናል። ኢየሱስ ግን ብቻውን ያድናል። ስማይልን አነሳለች ስፒከር ይዘ ኢየሱስ ይወዳቸዋል። ኢየሱስ ኧረ እባካችሁ ስፒከሩን ቀንሱት ይላል። ስፒከሩ እኮ አይደለም ስሙ ነው። ውስጥ ያለው ተረብሾ ነው ውስጥ ያለው። እስኪ አሁንም ጉባኤው ኢየሱስ ይበል እስኪ። እኛም ጋር መጥቶ ይሄንን ፋራ ሊያስመስል ይሄንን አላዋቂ ሊያስመስል የሚሞክር አለ። ትላልቅ የሆነ ነገር ማውራት ትክክል ኢየሱስ ምናምን ስትልም ሁሌ አንድ አይነት ነገር አንድ ሆኖ ብዙ የሆነ አንድ ሆኖ የማይሰለች አንድ ሆኖ የሚጣፍጥ አንድ ሆኖ ነፃ የሚያወጣ አንድ ሆኖ ህይወትን የሚለውጥ አንድ ሆኖ የሁሉ ጌታ እስኪ ኢየሱስ በሉ። እንደዚህ ነው የአጋንንት ስራ። ኢየሱስ ጌታ ነው ስትል ይጨናነቃል። ድምጽ ቀንስ፣ የሆነ ነገር አድርጋ። አሁን እንደዚህ የውሸት ፋይል ይዞ ስም ለማጥፋት መሞከር ይሄ የአጋንንት ስራ ነው። ስጋ ለባሹን ተጠቅሞ ነው። በውስጡ ላይ ያለው ተጨንቆና ተናዶ ተቆጥቶ ሲነሳ እንደዚህ ነው። ብዙ ነገር ሊናገር ይችላል። ክብር ለኢየሱስ ይሁን። በአደባባይ እንሰብካለን። እውነት ነው። በጌታ ቤት የሆኑ ሰዎችም አሉ በሁለት ማሊያ መጫወት የሚፈልጉ ላለመነካካት እንትን ብለዋል። እውነት ላይ የሆነ ነገር ሸፋፍኖ ማለፍ የሚፈልጉ ሰዎች አሉ። መወደድ የሚፈልጉ ኧረ እባክህ ኢየሱስን ብለን የፈለገ ሰው ለምን አይደለም? ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት ሰውየንም ኦኬ እጄ ድንገት ሞቶብኝ ሰላድኗንና ጸበሏን እያሻሸሁኝ ወይ ልጄን ከሞት አድናልኛለች ስውሯ ማርያም።
እና ይዤ መጥቼ መሰክራለሁ ስላልኩ ነው ይሄው ልጄን ይዤ መጥቼ መስክሬያለሁ። ለስሟ መግለጫ አመስግኑልኝ፣ ድንግል ማርያምን አመስግኑልኝ። ጎበዝ አረሻር አርገው ሰው ይስማው። ክብር ሁሉ ለኢየሱስ ይሁን። አዳኝ ኢየሱስ ነው። መጽሐፍ የምናገረው ይሄንን፣ ሌላው ሰው ሰራሽ ትምህርት ነው፣ ተረት ነው። ሰላይ ወስጃ አሻሽ። ኧረ በጌታ በኢየሱስ ኧረ ኢየሱስ ያድናል፣ ከተረትም ያወጣል። አዳኝ እሱ ነው፣ ፈዋሽ እሱ ነው፣ ሕይወት ሰጪ እሱ ነው። አለቀ። ሌላው በሙሉ የሰው አፈ ታሪክ ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። መጽሐፍ የምናገረው ይሄንን ነው። ሰማይልን ለክርስቲያን ተስፋው እግዚአብሔር ብቻ ነው። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለንም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እጅን ትከፍታለህ ብሎ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጡ አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን። ማን ያመጣ? ጠርቶኝ ሮጬ አልመጣሁም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ለዳቦና ለሆነ ነገር አይደለም። ጌታ ኢየሱስን የተቀበልነው ህይወት ያገኘነው ከሱ ጋር የተገናኘ ጉዳይ አይደለም። ይሰጣል፣ ነገር ግን እሱ አይደለም ዋና ዓላማችን፣ የዘላለም ህይወት። ክብር ለኢየሱስ ይሁን። የሆነ ከምድራዊ ነገር ጋር የምትሰፉ ሰዎች ክርስትና ጌታ ተቀብላል በቃ ትበለጽጋለህ የሆነ ነገር አትስፋ። እሱ ጋር ይሰጣል፣ በእርግጥ እሱ ይሰጣል። ክብር ለኢየሱስ ይሁን። እሱ አይደለም ዋና ቁም ነገር የዘላለም ህይወት በቀራንዮ ላይ የተከፈለውን ያንን ዋጋ አምጥታ ከምግብ ጋር መስፋት ይሄ ጥሩ አይደለም። ደስ የሚል ቆንጆ ማለት። ክብር ለኢየሱስ ይሁን። ስወይልን አንተ ጴንጤ ነህ እንዴ አልኩት። የመጀመሪያ ያየሁትን ሰው ጭቅጭቅ መሃል ገብቼ ማለት ነው። አዎ አለኝ። ታዲያ ለምንድነው የሚባለውን አልኩት ማለት ነው። በልማዴ የነበርንበትን ታውቃላችሁ። አይ እኔ እውነትም ህይወትም መንገድም ነኝ ስለሚል ተጽፏል አልኩት። አዎ ከየት እንዳመጣሁት አላውቅም። የተጽፏል የሚለውንም ራሱና አሳየኝ አልኩት። አሳየኝ እና አየሁት። ዝም ብዬ አየሁት። በእግዚአብሔር ፊት ነው መነግራችሁ። በውስጤ አንድ መስመር ብቻ ነው የታየኝ፣ ወደ ላይ ከምድር ወደ ላይ የሚሄድ አንድ መስመር ብቻ እና ሌሎቹ ነገሮች ስፍራ እየለቀቁ ሄዱ። ዋን ዌይ ወደ አብ ሊያደርሰኝ የሚችል ወደ እግዚአብሔር ሊያደርሰኝ የሚችል አንድ መንገድ ብቻ እግዚአብሔር በውስጤ አበራልኝ። እግዚአብሔር የተመሰገነ ይሁን። መዝሙር ሆኗል። ይሄም ክብር ለእግዚአብሔር። እንዳመልከው እንድከተለው እውነት ሕይወት መንገድ ነኝ ያለ ጌታ ኢየሱስ መድኃኒቴ። ክብር ለእግዚአብሔር ይሁን። አንድ መንገድ መንገዱ ኢየሱስ። ይሄን ሕይወት ለማግኘት ይሄንን ምህረት ከእግዚአብሔር ለመቀበል ይሄንን ሰላም ከእግዚአብሔር ጋር ለማድረግ መንገዱ አንድ ነው። የምህረት መንገድ አንድ ነው። እሱም ጌታችን ኢየሱስ ክርስቶስ። ሃሌሉያ! እናንተ እኮ በዚህ ተስፋ ሃሌሉያ፣ በዚህ ተስፋ አምናችሁ በክርስቶስ አምናችሁ ምህረት ያገኛችሁ ናችሁ። እግዚአብሔር የተመሰገነ ይሁን። አንዱን ኢየሱስን አንዱን መንገድ ሃሌሉያ! እንዴት እድለኞች ነን! አይኖቻችንን የከፈተ አምላክ ስሙ የተባረከ ይሁን። ምህረት እንድናገኝ ልቦናችንን ያበራልን አምላክ ስሙ የተመሰገነ ይሁን። ስለ ምህረቱ ያላመሰገንን ስለምን እናመሰግናለን? ለእግዚአብሔር ቸርነት ያላመሰገንን ስለምን እናመሰግናለን? ሊመሰገን ይገባዋል። የአምላካችን ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። በቃ በአንድ መንገድ፣ ሌላ የለም። ተጨማሪ በጎን ምናምን የለም። መንገድና እውነት ሕይወት እኔ ነኝ። በሱ በኩል ብቻ ወደ አብ፣ ከሱ በቀር በሌላ የለም። አትሞክሩ፣ ትርፉ ድካም ነው። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።